ሆርሙዝ በድጋሚ ተዘጋ። ግን የዘጋችው ኢራን ሳትሆን አሜሪካ ናት። ዶናልድ ጄ ትራምፕ ጦራቸው በኢራን ላይ የአየር ድብደባ እንዲከፈት ለማድረግ ትዕዛዝ ለመስጠት እየተዘጋጁ መሆናቸውን መረጃዎች እየወጡ ይገኛሉ። ሰላም ቤተሰቦቻችን፣ የዕለቱን ሰበርና አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። ዛሬ ሌሊቱን በወጣው ዘገባ እንዳመለከተው ፕሬዚዳንት ዶናልድ ትራምፕ በፓኪስታኑ ድርድር መክሸፍ የተነሳ እጅግ በጣም እንደተበሳጩ እና በዚህም የተነሳ ወታደራዊ የአየር ድብደባዎችን ዳግም በኢራን ላይ ለመጀመር ሁኔታውን እያሰቡ እንደሆነ እና ለጦራቸውም ትዕዛዝ ሰጥተው እየተማከሩ እንደሆነ ተዘግቧል። በሌላ በኩል በአሜሪካ መሪዎችና በጦር ኃይሉ መካከል የታየው የመረጃ መጣረስ አነጋሪ ሆኗል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም የሆርሙዝ ማዕቀብ በዛሬው ዕለት ሰኞ ማለዳት ጀምሮ በተግባር ላይ እንደሚውል ያስታወቀ ሲሆን፣ ሆኖ ማዕከላዊ እዙ ያወጣውን መግለጫ እንደሚያሳየው ፕሬዚዳንት ትራምፕ ከሰጡት ቃል ጋር ለየቅል ሆኗል። የፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ለመዝጋትና በኢራን ላይ ከፍተኛ ኪሳራ ለማድረስ በአካባቢው ለሚገኘው የባህር ኃይላቸው ትዕዛዝ መስጠታቸውን ተከትሎ የአሜሪካ የባህር ኃይል ከዛሬ ጀምሮ የሆርሙዝ ወሽመጥን መዝጋቱን ይፋ አድርጓል። ይህንን ተከትሎ ወደ ሆርሙዝ ወሽመጥ ለመጠጋት የሚሞክሩ ወይም ለማለፍ የሚሞክሩ መርከቦች አሜሪካ ማናቸውንም የጦር ሆነ የዕቃ መርከቦች ላይ ከባድ የሆነ እርምጃ ወስዳለሁ ስትል ኢራን አስታውቃለች። በአሜሪካ የጦር መርከቦች ላይም ለመተኮስ እንደተዘጋጀችም ገልጻለች። ትራምፕ ወደ ስትሬት ኦፍ ሆርሙዝ የሚገቡና የሚወጡ ማናቸውም መርከቦች እንዲሁም ለኢራን ቀረጥ የከፈሉትን በሙሉ እናግዳለን ሲሉ፣ ማዕከላዊ እዙ ግን ዛሬ ሌሊቱን ባወጣው መግለጫ ማዕቀቡ የሚተገበረው ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ብቻ እንደሆነ አሳውቋል። ወደ ሌሎች ሀገራት የሚጓዙ ዓለም አቀፍ መርከቦች የመንቀሳቀስ ነፃነት እንደሚኖራቸው እንዲሁም መርከበኞችም የሬዲዮ ቻናል 16ን በመጠቀም ከአሜሪካ ኃይሎች ጋር መገናኘት እንዳለባቸው አሳስበዋል። ኢራን ሊታወጅባት ወይም ሊከፈትባት ስለሚችል ማናቸውንም ጦርነት በበለጠ ዝግጅት ማድረጋውንና ጥቃትንም በጥቃት ለመመለስ እንደ ከዚህ ቀደሙ ዝግጁ መሆኗን ሌሊቱን ባወጣው መግለጫ አስታውቃለች። ኢራን ጓደኞቿን እንደ ቻይና፣ ፓኪስታንና ኢራቅ ያሉትን ጠላቶቿን ለይታ እንደምታስተናግድ እና ለረጅም ጊዜም ጦርነትም ዝግጁ መሆኗን ገልጸዋል። ይህ በዚህ እንዳለ ፕሬዚዳንት ዶናልድ ጄ ትራምፕ የኢራንን የሆርሙዝ ሰርጥን ሙሉ በሙሉ ሲዘጉት ወይም የመዝጋት ማዕቀብ ሲያውጁ ያሰቡት ከባድ የንግድ ስርጥ እንዳለ ተንታኞች ከወዲሁ እየተናገሩ ነው። ፕሬዚዳንት ዶናልድ ጄ ትራምፕ ከመሬት ተነስተው አይደለም የሆርሙዝ ሰርጥን ጦሬ እንዲዘጋው አዝዣለሁ ያሉት። በሆርሙዝ መዘጋት ምክንያት የተጎዱ አገራት በተለይም ቻይና ነዳጅን ከአሜሪካ እንድትገዛ ግብዣ ቀርቦላታል ብለዋል። ይህም ደግሞ አሜሪካን የነዳጅ ሻጭ አድርጎ ሁሉንም ሀገራት መልሶ በአሜሪካ ላይ ጥገኛ እንዲሆኑ የማድረግ ከፍተኛ ስልት ትራምፕ እንዳቀዱ መሆኑ ለውጥ የገለጸው። ቻይና መርከቦቿን ከፈለገች ነዳጅ ለመግዛት ወደኛ መላክ ትችላለች ሲሉ ፕሬዚዳንት ዶናልድ ጄ ትራምፕ አሳውቀዋል። ነገር ግን የባለሙያዎች አስተያየት እንደሚያሳየውም ይሄ የትራምፕ ሐሳብ በተግባር የማይቻል ነው ብለውታል። በአሜሪካና በኢራን መካከል ሲካሄድ የነበረው ረዥም የሰላም ድርድር ያለምንም ስምምነት መበተኑን ተከትሎ ባለሀብታኖች አንጻራዊ ደህንነት ወዳለው አሜሪካ ዶላር በማዘንበሉ የዶላር የመግዛት አቅም በሌሎች ዋና ዋና የገንዘብ ምንዛሪዎች ላይ ከፍተኛ ጭማሪ አሳይቷል። የድርድር ውድቀት የዓለምን የፋይናንስ ገበያ ለተከታታይ 7ኛ ሳምንት ወደ አለመረጋጋትና ስጋት ውስጥ አስገብቶታል። ፕሬዚዳንት ዶናልድ ጄ ትራምፕ እሁድ ዕለት አሜሪካ የባህር ኃይል በሆርሙዝ የባህረ ሰላጤ ላይ እገዳ እንደሚጥል አስታውቀዋል። በትናንትናው ዕለት የእስራኤል ወታደሮች ታንክ በመጠቀም የተባበሩትን መንግስታት ድርጅት ተሽከርካሪዎችን ለ2 ጊዜ ሆን ብለው መግጨታቸውን በማጋለጥ ክስ አቀርቦባቸዋል። የእስራኤል መከላከያ ኃይል IDF ለሲኤንኤን በሰጠው ምላሽ ጉዳዩን እያጣራ እንደሆነ ገልጿል። የፈረንሳይ መንግስት ሊባኖስ በአሜሪካ ኢራን የተኩስ አቁም ስምምነት ውስጥ መካተት የነበረባትን የጠቀሰ ሲሆን፣ አሁንም ጠንካራ አቋሙን በማንጸባረቅ እስራኤል በአስቸኳይ የተኩስ አቁም ማድረግ አለባት ሊባኖስ ውስጥ ብለዋል። በሌላ ዜና የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደዚህ ከፍተኛ ውጥረት ውስጥ ገብተዋል። በሊባኖስ ላይ የሚደርሰው የእስራኤል ጥቃት ካለበረደም የቱርክ ጦር በእስራኤል ላይ እርምጃ መውሰድ ይጀምራል ሲሉ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን መናገራቸውን ተከትሎ በእስራኤልና በቱርክ መካከል ከባድ የሆነ ሰጣ ገባ ተከስቷል። በሌላ በኩል ሰሞኑን በተካሄደው የድርድሩ መፍረስን ተከትሎ ከኢራን መንግስት ጋር ጥብቅ ግንኙነት ያለው የኢራኑ ታስኒም የዜና ወኪል በወጣው ሌሊቱ እጅግ ያነጋሪና ጠንካራ የሆነ ዘገባ ድርድሩ ፍሬ አልሆኖ የተጠናቀቀው በአሜሪካ መንግስት ያልተገቡ ፍላጎቶችና ጫናዎች ምክንያት ነው ብለዋል።
እንደ ታስኒም የዜና ወኪል ዘገባ ከሆነም አሜሪካ ልዑካን ቡድኑ በድርድሩ ላይ ያቀረቡት እጅግ የተለጠጡ ቅድመ ሁኔታዎች ሁለቱ ወገኖች የጋራ ማዕቀልና ስምምነት ላይ እንዳይደርሱ ትልቁን እንቅፋት ፈጥሯል ብለዋል። በስፍራው የኢስላም አባድ የሚገኘው የታስኒም ሪፖርተር ንጋቱን መግለጫው ላይ በቀጥታ እንዳስተላለፈው ድርድሩን ማክተም ሲናገር እንዲህ ብለዋል። በኢራንና በአሜሪካ ተደራራቢ ቡድኖች መካከል ሲካሄድ የነበረው ድርድር ከጥቂት ደቂቃዎች በፊት ተጠናቋል። አሜሪካ ተለጥጦ የፍላጎትና የእብረት የማስጠንቀቂያ ምኞት በተገለጸበት ምክንያት ሁለቱ ወገኖች እስካሁን ድረስ ምንም አይነት ስምምነት ላይ መድረስ ሳይችሉ ስብሰባው ተበትኗል። ይህ የኢራን ይፋዊ አቋም የሚያሳየው አሜሪካን በዲፕሎማሲው መድረክ ላይ ከሚገባው በላይ የሆኑና የኢራንን ብሔራዊ ጥቅሞችን የሚጋፉ ግዙፍ የፖለቲካና ወታደራዊ ጥያቄዎችን ለማንሳት መሞከሯን ነው ይላል የታስኒም የዜናው ዘገባ። ኢራን ይህንን እብረት ተፈጽሞ እንደማትቀበልና ለድርድሩ መፍረሱም አሜሪካ ቀጥተኛ ኃላፊነት መውሰድ እንዳለባት ይገልጻል። ኢራን ከዚህም በተጨማሪ በመካከለኛው ምስራቅ የሀገራቱ ሳውዲ እስከ ኩዌትና ካታር ብሎም በሌሎች ሀገራት ያለው አሜሪካ ጦር መውጣት አለበት የሚል ጠንካራ የመደራደሪያ አቋምን አንስታለች። ኢራን ከዚህም በተጨማሪ ግማሽ ክፍል አሳድ ለሚያልቅ ጊዜ ተጥሎባት ዛሬም ድረስ የቀጠለውን ዘርፈ ብዙ ማዕቀብ እንዲነሳላት እንዲሁም በጦርነት ጉዳት ደርሶኛል ማለትም የካሳ ጥያቄን አንስታለችም ተብሏል። ከዚህ ቀደም የአሜሪካ ጥያቄ ዩራኒየም ማበልጸግ ስራችሁን አቁሙ የሚል የነበረው ሲሆን አሁን ግን ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት ለመሆን እንዳታስብ የሚል ጠንካራ ማረጋገጫ ወደ መጠየቅ ተሸግሯል። ይህ አታበልጽጉ የሚለው ወደ ፈጽሞ አታስቡ የተደረሰው ስረ ነቀል ሽግሽግ ድርድሩ የሚካሄድበትን ውልና ነባራዊ ሁኔታ ሙሉ በሙሉ ቀይሯል። በተጨማሪም ቫንስ ጠረጴዛው ላይ ጥሎት የነበረው የመጨረሻው የአሜሪካ ድርድር ሐሳብ ዝርዝር ይዘት የታወቀ ነገር የለም። ምንም እንኳን የዲፕሎማሲው በር አሁንም ክፍት ቢመስልም ከቫንስ አነጋገር መረዳት የሚቻለው አሜሪካ ያቀረበችው ሐሳብ ለኢራን ወይ ተቀበሉ አለበለዚያ ተዉት የሚል ማስጠንቀቂያ መሆኑን ያሳያል። ድርድሩ ወደፊት እርምጃ አሳይቷል ወይስ ሙሉ በሙሉ ፈርሷል የሚለውን ትክክለኛ ምስል ለማግኘት የኢራን ጉዳዩን በትኩረት መጠየቅ ግድ ይላሉ ዜናዎች ትንታኔዎች። የአሜሪካ መጨረሻ ዕድልን በተመለከተ በኢራን በኩል ያለው ምላሽ እጅግ የከረረና አንገት ለአንገት የተናነቀ ነው። የኢራን መንግስታዊ ዜና ወኪል ፋርስ ለኢራን ልዑካን ቡድን እጅግ ቅርብ የሆነ ምንጭን ጠቅሶ እንደዘገበው ከሆነ ድርድሩ መፍረሱ ዋነኛ ምክንያት የአሜሪካ ያልተገባ ፍላጎት ነው ሲል መገናኛ ብዙሃኑን ወቅሷል። የአሜሪካና የኢራን ድርድር ልዑካን ቡድኖች በኢስላም አባድ የዓለም ሰላምና ጦርነት ዕጣ ፈተናን የሚወስኑበት ወሳኝ ሰዓት ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በማያሚ ከተማ የሚካሄደው የድብቅ ማርሻል አርት ውድድር ላይ በክብር ታዳሚነት ተገኝተው ይባስ ብሎም አሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳይቀሩ ከፕሬዚዳንቱ ጋር በዚሁ የመዝናኛ መድረክ ላይ ታድመው መታየታቸው ይታወሳል። ይህ ክስተት ትራምፕን አስተዳደር ለዚህ ታሪካዊና ዓለም ሰፍ ብሎ ያጠበቀው ለቀውስ የሰጡትን ትኩረት አነሳ መሆኑን የሚያመለክት ነው። በኢራን መካከል የትልቁ የውዝግብ ማዕከል ሆኖ የሆርሙዝ ወሽመጥን ኢራን ያላት አቋም ፈጽሞ የማይለወጥ ነው መሆኑን ፕሮፌሰሩ አስረግጠው ተናግረዋል። የሆርሙዝ ወሽመጥ ቁጥጥር ለኢራን ፈጽሞ ቀይ መስመር መሆኑን በገለጹት መሐመድ ፋርካኒ በዚህ ውሃ ማስተላለፊያ ውስጥ መንቀሳቀስም ወይም ለመቆጣጠር ትብብር ጥያቄ ማቅረብ አሜሪካ ጉዳይ አይደለም በማለት የአሜሪካን ጣልቃ ገብነት አጥብቀው ተቃውመዋል። ፕሮፌሰሩም ኢራን በዚህ እጅግ አስቸጋሪና ስትራቴጂካዊ ወሳኝ በሆነ የባህር ወሽመጥ ላይ ምንም አይነት ተለዋዋጭነት ወይም መግባባት እንደማይታይ አሳስበዋል። ይህ የሚያሳየው ኢራን የሆርሙዝ ወሽመጥን ሉዓላዊነቷና የቀጠናው ኃይል ማሳያ አድርጋ እንደወሰደችው ነው ይላሉ መሐመድ ፋርካኒ። አክለውም ሲናገሩ ኢራን ወደዚህ ድርድር የገባችው ዝም ብላ ተነስታ ሳይሆን የዩናይትድ ስቴትስ የኢራን 10 ቅድመ-ድማዎችን ሙሉ በሙሉ ከተቀበለች በኋላና በአሜሪካ በኩልም ተግባራዊና ደረጃ በደረጃ የሚከወን የቃል ኪዳን አፈጻጸምን ለማየት ቅድመ ሁኔታዎችን በማስቀመጥ መሆኑን አብራርተዋል። አሜሪካ ይህንን በተግባር ማሳየት ባለመቻሏ ነው ድርድሩ ሊፈረስ የቻለው ሲሉ መከራከሪያ አቅርበዋል። በተጨማሪም የኢራን ልዑካን ቡድኑ ስብስብ በተመለከተ ለተነሳላቸው